በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ብርሃን ቀሲስ አበበ ላመስግን የዚህ ታላቅ ደብር አስተዳዳሪ መምህር፣ ክቡር አባታችን ሊቀ ብርሃናት ቀሲስ ኤርምያስ ሳህሉ የደብሩ ስብከተ ወንጌል ኃላፊ፣ ላይካነ ምስጢር ስዩማን እግዚአብሔር ዲያቆናት፣ በ40 በ80 ቀናችሁ አባት ብላችሁ እንድትጮሁ የልጅነትን መንፈስ የተቀበላችሁ ምእመናን፣ ምእመናት፣ ሕፃናትም ጭምር በወደደንና ባፈቀረን እስከ ሞት ድረስ በታመነልን በአንድ ልጁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ እንደምን ሰነበታችሁ? አሜን። ያለ የነበረ ለዘላለም የሚኖር እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ የልባችን የነፍሳችን ንጉሥ ስሙ የተመሰገነ ይሁን። እንዲሁም የተሰወረ መና ባለበት በንጹሕ የወርቅ መሶብ የምትመሰል ማንም በማይደፍረው ብርሃን ውስጥ የሚኖረውን አምላክ በሆዷ የተሸከመች የመዳናችን ምልክት የእናታችን የድንግል ማርያም ጸጋና ቃል ኪዳን አይለየን። እግዚአብሔር የሰጠን የትምህርታችን ርዕስ በፈተና የሚጸና ሰው የተባረከ ነው የሚል ነው። የያዕቆብ መልእክት ምዕራፍ 1 ቁጥር 12 ላይ የምናገኘው ኃይለ ቃል ነው። የቃሉ ባለቤት አምላካችን እግዚአብሔር ነውና የቃሉን ፍቺ ደግሞ እንዲያብራራልን ጥበቃው በዙሪያችን ማዳን በረከቱ በመካከላችን እንዲሆንልን እግዚአብሔር ተናገረ እኔ ደግሞ ሰማሁ እንድንል ጸጋው እንዲበዛልን ሕልውናው እንዲሰማን ቅዱስ ፈቃዱ ይሆንልን። እንግዲህ የሰው ልጅ ስለ ብዙ ነገር ያቅዳል። ስለ ሰርግ ያቅዳል፣ ስለ ምርቃቱ ያቅዳል፣ ስለ አንዳንድ ነገሮች ፕሮግራም ይዛል ያቅዳል። ስለ መከራው ግን የሚያቅድ የለም። መከራ ሲመጣ አይነግርም በአዋጅ ሲገሰግስ አድሮ ቀን ይጥላል እንጂ ነው የሚባለው። ስለዚህ ብዙ መከራዎች ድንገት የሚመጡ ናቸው። ድንገት ስለሚመጣ መከራ አደጋም አትለውም ቤተ ክርስቲያን። ምክንያቱም ማግኘት፣ ማጣት፣ መውደቅ፣ መነሳት፣ መታሰር፣ መፈታት አደጋ ሳይሆን ሁኔታ ነው። እግዚአብሔር ደግሞ ከሁኔታ በላይ የሆነ አምላክ ነው። ስለዚህ ከደረሰብን ችግር ከመጣብን ፈተናና መከራ ይልቅ የሚደርሰውን እግዚአብሔርን እያሰብን ነገር ሁሉ ለበጎ እንደሚደረግ እያወቅን እያመሰገንን እንድንኖር ይህንን ትምህርት በእውነት መማር አስፈልጓል። በዚህ ትምህርት ውስጥ በዋናነት የምናነሳው ሁለት ነገሮችን ነው። የመጀመሪያው ፈተና ለምን ይመጣል? ከዛ ደግሞ ፈተና ሲመጣ መከራ ሲመጣ ምንድን ነው ማድረግ ያለብን የሚለውን ሁለቱን አበይት ነጥቦች በማንሳት ነው የምንሞክረው። እግዚአብሔር ከሁላችን ጋር ይሆንልን። ለምንድን ነው የምንፈተነው ካልን ብዙ ምክንያቶች አሉ። እንደ መግቢያ ግን የመጀመሪያው ሰው በመሆናችን ነው። በዚች ምድር ላይ እስከ ኖርን ድረስ በሥጋ ውስጥ እስካለን ድረስ መፈተናችን አይቀርም። ጌታችን መድኃኒታችን ኢየሱስ ክርስቶስም ተናግሯል። በምድር ሳላችሁ መከራ አለባችሁ ብሏል። አንድ ሰው ወፍጮ ቤት ሲገባ በልብሱ ቢያንስ ትንሽ ዱቄት ይዞ እንደሚወጣ ሁሉ በዚች ምድር እስከ ኖርን ድረስ ምን አይቀርም? መከራና ፈተና አይቀርም። ይሄ ብቻ አይደለም፣ የሰው ልጅ በምኞቱም ይፈተናል። እኛ መቼም ብዙ ጊዜ የምንፈራው ፈተና የሰይጣን ነው አይደለ? ሰይጣን ግን ሁል ጊዜ እኮ ከኛ ጋር አይሆንም። አንዳንድ ጊዜ ለጊዜውም ቢሆን ተወት የሚያደርገን ሁኔታ አለ። አንድ ግን የሁል ጊዜ ባላጋራ አለብን። አንድ የሁል ጊዜ ጠላት አለብን። እሱም ምንድን ነው ካለን ምኞታችን ነው። ስለዚህ እግዚአብሔር ከውጭው ብቻ ሳይሆን ከውስጣችንም እንዲጠብቀን ከሚመጣው ሳይሆን ከውስጣችን ካለው ከምኞት ፈተና እግዚአብሔር እንዲታደገን በእውነት አብልጠን መጸለይ ይኖርብናል። ምክንያቱም ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ታመጣለች ብሏል። የኃጢአት ሁሉ ስር የኃጢአት ሁሉ መነሻ ምንድን ነው ካልን ምኞት ነው። የምኞት መፍትሄው ምንድን ነው ካልን የመጀመሪያ አለማስተናገድ ነው። ይሄ ብቻ አይደለም፣ ስመ እግዚአብሔርን መጥራት እየጸለይንም ሊሆን ይችላል። አንዳንድ ነገሮች እያደረግን ድንገት በመሃል በውስጣችን የሚመላለስ የምኞት ሐሳብ ካለ እግዚአብሔር ያንን እንዲያርቅ ስመ እግዚአብሔርን መጥራት። እግዚአብሔር ማለት
አማኑኤል አማኑኤል ማለት ክርስቶስ ክርስቶስ ማለት የምኞትን ፈተና የሚያርቅ ነው። የእግዚአብሔር ስም የጸና ግንብ ነውም ተብሏል። ጻድቃን ሁሉ ሩጠው የተሸሸጉበት መጠለያው የእግዚአብሔር ስም ነው ወገኖች። ስለዚህ ለክፉ ምኞት መፍትሄው የእግዚአብሔርን ስም መጥራት ነው። ሰው በምኞቱ ይፈተናል። ይሄ ብቻ አይደለም፣ ከሰይጣንም ደግሞ የሚመጣ አለ። ከዚህ በፊትም ብየዋለሁ፣ መጽሐፍ ቅዱስ ስታነቡ አንድም ቦታ ሰይጣን ተኝቷል ተብሎ አልተጻፈም። ሁል ጊዜ በዙሪያችን እንደሚያደባ መጽሐፍ ቅዱስ ይነግረናል። አንዳንድ ሰዎች የሚሉት ነገር አለ፣ ሰይጣን ወደ እኔ ድርሽ አይልም ይላሉ፣ ግን ጸሎት አይጸልዩም። ቃሉን የሚያጠኑበት የእግዚአብሔርን ቃል የሚያነቡበት ጊዜ የላቸውም። የተዘክሮ የማሰላሰል ጊዜ የላቸውም። ስለዚህ እንዴት ነው ሰይጣን የማይደርሰው ወገኖች? ሰይጣን እኮ የተቀጠቀጠ ጠላት እንጂ የሞተ ጠላት አይደለም። ስለዚህ ከሰይጣን የሚመጣውንም ፈተና ለመቋቋም በእውነት መጸለይ፣ የቅዱሳንን መላእክት እርዳታ መጠየቅ ከኛም የሚጠበቅ ነው። ይሄ ብቻ አይደለም፣ ከእግዚአብሔርም ደግሞ የሚመጣ ፈተና አለ። እኛን በእምነት ለማሳደግ፣ እኛን ሰው አድርጎ ለማቆም፣ እኛን ለመቅረጽ ከእግዚአብሔር የሚመጣ ፈተና አለ። ቅዱስ ጳውሎስም በዚህ በሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 10 ጀምሮ ተናግሯል። ምክንያቱም እስከ 3ኛው ሰማይ ድረስ ተነጥቋል፣ የመላእክትን ዝማሬ አይቷል። ስለዚህ እኔ ከሁሉም እበልጥ ነኝ ብሎ እንዳይታበይ እንዳይመካ የሰይጣን መልእክተኛ እንደተሰጠው ይናገራል። እንዲህ አይነቱ ፈተና ደዌ ዘሴት ይባላል በቤተ ክርስቲያናችን። ለዋጋ የሚሰጥ ለጸጋ የሚሰጥ ማለት ነው። ብዙ ክርስቲያኖችንም ካያችሁ እንዲሁ አይደለም ወደ እግዚአብሔር ቤት የመጡት በመከራ ነው፣ በፈተና ዙሪያው ገደል ሲሆንባቸው፣ ቀትሩ ሲጨልምባቸው፣ በበሽታ ሲነከሱ፣ በኑሮ ጉድለት ሲመቱ ወደ እግዚአብሔር የመጡ ለካ የመኖሬ ምስጢር እግዚአብሔር ነው ያሉ እግዚአብሔርን አባት አድርገው መኖር የጀመሩ ብዙ ክርስቲያኖች አሉ። ምክንያቱም መከራ ብቻ አይደለም መካሪም ነው። ስለዚህ አንዳንዴ እግዚአብሔር ባወቀው በፈተና ውስጥ ሊያሳልፈን ይችላል። ይሄ ብቻ አይደለም፣ ክርስቲያን ደግሞ በመሆናችን ብቻ መከራ ሊመጣ ይችላል። በሀገራችን አሁን በተለይ በአርሲ ዞን ክርስቲያኖች እየተገደሉ እንደሆነ፣ ደማቸው እየፈሰሰ እንደሆነ እየሰማን። ለምንድን ነው የተገደሉት? ለምንድን ነው ይሄ ግፍ የወደቀባቸው? ምን በደል በድለው ነው? ምን አጥፍተው ነው? ምን አጉለው ነው ካላችሁ ሌላ አይደለም፣ ክርስቲያን ስለሆኑ ነው። በአንገታቸው ላይ ማኅተብ ስላለ እየተለቀሙ እንዲገደሉ ምክንያቱ ናቸዋል። በእርግጥ ለቤተ ክርስቲያን መከራ አዲስ አይደለም፣ እንግዳ አይደለም፣ የኖረችበት ነው፣ ብዙ ያሳለፈችበት ነው። ቤተ ክርስቲያን ያለ መከራም ኑራ አታውቅም። አንድ የማይቀር ነገር አለ። በየትኛውም ዘመን ብንኖር የፈለገ ስልጣኔ ቢያድግ፣ ርዕዮተ ዓለሙ ቢሰፋ፣ ዲሞክራሲው የፈለገ እንደው ከፍ ቢል አንድ የማይቀር ነገር አለ። ስለ እግዚአብሔር መከራ መቀበል፣ ስለ መስቀሉ ስለ ክርስቶስ መከራ መቀበል እንደሆነ አይቀርም ወገኖች። ግን በዚህ ሁሉ መከራ ውስጥ እግዚአብሔር ዝም ሲል የማያይ እንዳይመስላችሁ። የዚች ቤተ ክርስቲያን ጠባቂ፣ የዓለሙ ጠባቂ የሌለ እንዳይመስላችሁ ወገኖች። እግዚአብሔር በሰዓቱ ይፈርዳል። የግፉ ጽዋ ሲሞላ እግዚአብሔር ይፈርዳል። እግዚአብሔር ደግሞ ሲፈርድ አስተያየት መስጠት እንኳን አይቻልም። እግዚአብሔር ሲፈርድ በትክክል ነው ወገኖች። ስለዚህ ክርስቲያኖች ክርስቲያን በመሆናቸው ብቻ መከራ ሊመጣባቸው ይችላል። እግዚአብሔር ግን ሁሉን የሚያሳልፍ መከራን ለጥቅም ማድረግ የሚችል አምላክ ነው። ስሙ የተመሰገነ ይሁን። ታዲያ ፈተና ሲመጣ ምን እናድርግ የሚለውን ያዕቆብ በደንብ አድርጎ ይመልሰዋል። ያዕቆብ መልእክት 5ቱንም ምዕራፍ ስታጠኑ በመከራ ውስጥ ያለ ሰው ማድረግ ያለበትን በደንብ ይናገራል። እሱን ነው አሁን የተወሰነውን ለማየት የምንሞክረው። የመጀመሪያው በፈተና ውስጥ ያለ ሰው ማድረግ የሚጠበቅበት መታገስ ነው። ያዕቆብ መልእክት ምዕራፍ 5 ቁጥር 11 ላይ እነሆ በትዕግስት የጸኑትን ብፁዓን እንላቸዋለን ይላል። ስለዚህ ጊዜው የፈተና ነው እናውቃለን፣ የመከራ ነው። እያንዳንዱ ቀን እንደሚገለጥ ደብተር የራሱን ችግር የሚያመጣበት፣ አለፍን ስንል ሌላ መከራ የሚመጣበት ወቅት ነው። ስለዚህ ከኛ የሚጠበቀው ምንድነው ካላችሁ መታገስ ነው ወገኖች። ትዕግስት ማለት ስንፍና እንዳይመስላችሁ። ትዕግስት ማለት ጋግርታምነት አይደለም፣ ቸልተኛነትም አይደለም።
ትዕግስት ማለት እግዚአብሔርን መጠበቅ ነው። እግዚአብሔርን በማዳኑ መጠበቅ፣ እግዚአብሔርን በምህረቱ መጠበቅ ትዕግስት ይባላል። አንዳንድ ሰዎችም ትዕግስት ጸጋ የሚመስላቸው አለ። ጸጋ አንዱ ያለው ሌላው የሌለው ነው። ትዕግስት ግን እግዚአብሔር መንፈስ ቅዱስ የሚሰጠን የህይወት ፍሬ ነው። በመከራ ውስጥ እያሳለፈ የሚሰጠን የህይወት ማርክ ነው ወገኖች። ትዕግስት የነደደውን እሳት የሚያጠፋ ነው። ትዕግስት የተቆረጠውን የሚቀጥል ለሞተው ነገር ህይወት የሚሰጥ ነው ትዕግስት ወገኖች። ብዙዎች ካለመታገስ የተነሳ የያዙትን ሲጥሉ እናያለን። የቀረባቸውን ሲያርቁ እናያለን። ያለመታገስ ጣጣው ብዙ ነው ወገኖቼ። ስለዚህ በአሁኑ ሰዓት በትልቁ የሚያስፈልገን መታገስ ነው። ኢዮብ እንደታገሰ ሰምታችኋል ይላል ዝቅ ብሎ። ጌታም እንደረዳው እንደፈጸመለት ደግሞ አይታችኋል። ስለዚህ ጌታ እጅግ የሚምር የሚራራ ነውና ይላል ዝቅ ብሎ። የቅዱሳንን ታሪክ ስናይ ቅዱሳን ለታላቅ ክብር ያበቃቸው ነገር ምንድነው ካለን መታገሳቸው ነው። መራራ ሞትን መታገሳቸው፣ ከባዱን ፈተና መታገሳቸው። ምክንያቱም ትዕግስት ካጣችሁ ከእምነት ዓለም ትፈናቀላላችሁ፣ እግዚአብሔር ከሚወደው መንገድ ትወጣላችሁ። ስለዚህ ባለንበት ስፍራ እንድንጓዝ የሚያደርገን ትዕግስት ነው። ስለዚህ ጠብቁት። መሮጥ ቢያቅታችሁ እየተራመዳችሁ ጠብቁት በትዕግስት። መራመድ ቢያቅታችሁ በጉልበታችሁ ተንበርክካችሁ ጠብቁት። ያ እንኳን ቢያቅታችሁ በደረታችሁ እየተንፏቀቃችሁ በትዕግስት ጠብቁት። እሱ ሲያልፍ ተሸክሞን ያልፋል ወገኖች። በለሱን የጠበቀ ፍሬውን ይበላል፣ ጌታውን የሚጠብቅ ደግሞ ይከብራል ተብሎ ተጽፏል። በእርግጥ መታገስ መጠበቅ ከባድ ቢሆንም ግን መጨረሻው ውበት ነው፣ መጨረሻው ክብር ነው ወገኖች። ዛሬ በምትጸልዩበት፣ ዛሬ እግዚአብሔርን በምትጠሩበት ስፍራ ሆናችሁ በትዕግስት እግዚአብሔርን ጠብቁት ወገኖች። ስለዚህ መጀመሪያ የሚያስፈልገን መታገስ ነው። እንደ ቡግንጅ ቁስል አትንኩኝ ማለት ሳይሆን መታገስ ዋጋ አለው። ይሄ ብቻ አይደለም። ሁለተኛ ጥበብ ደግሞ ያስፈልጋል። ያዕቆብ ነው የሚለው ጥበብ ያስፈልጋል። አንዳንድ ሰዎች ጥበብና ዕውቀትን አንድ አድርገው የሚመለከቱ አሉ። ልክ አይደለም። ዕውቀት የመረዳት ክምችት ነው፣ የማወቅ ክምችት ነው። ጥበብ ግን ያወቁትን በቦታውና በሰዓቱ መጠቀም መቻል ነው። ጥበብ በሰው አእምሮ ቀልዶ መግባት የሚመስላቸው ብዙ ሰዎች አሉ። ጥበብ ግን የዘላለም እውነት ነው። ጥበብ የሌላውን ቀምተን የራሳችንን አትርፈን መግባት አይደለም። ጥበብ ራሱን መስዋዕት አድርጎ የሚያቀርብ ነው። ጥበብ ሲባል አርቲስቶች ትዝ የሚላቸው ሰዎች አሉ። ጥበብ ግን እቺ ዓለም የተፈጠረችበት ደግሞም የምትመራበት የህይወት ካርታ ነው ወገኖች። አንዳንድ ቤት ካያችሁ ማሩ አለ፣ ቂቤው አለ፣ ስጋው አለ። ግን ያቺ አጣፍጣ የምታቀርበዋ ሴት ስለሌለች ቤቱ ረሃብ ነው። ስለዚህ ዕውቀት በሬውን ከነቁመናው አድርጋችሁ ብታስቡ፣ ጥበብ ግን ክትፎ ነው፣ ስጋው ነው፣ ቁርጡ ነው ወገኖች። አሰናድቶ ማቅረብ ነው ጥበብ። ይሄ ጥበብ ዛሬ ያስፈልገናል። በችግር ውስጥ በመከራ ውስጥ ስናልፍ ይሄ ጥበብ እግዚአብሔር እንዲሰጠን በእውነት መለመንም ያስፈልገናል። ክፍሉ ነው የሚለው የያዕቆብ መልእክት አሁንም ምዕራፍ 1 ቁጥር 5 ላይ ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ ይላል። እንዴት በዚህ ዕድሜ ይሄ ጥበብ የለህም ሳይል፣ የሁሉ ዲግሪ የሁሉ ዲፕሎማ እያለ እንዴት ይሄ ጥበብ የለህም ሳይል፣ ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ለእርሱም ይሰጠዋል ይላል። ስለዚህ እንደው ማንም ጥበብ ይጎለኛል ብሎ የሚያስብ ካለ ሽማግሌ አይል፣ ወጣት አይል፣ ሕፃን አይል፣ ሴት ወንድ አይል፣ ማንም ከእናንተ ጥበብ ቢጎለው ነው የሚለው። የለኝም ብሎ የሚያስብ ካለ እግዚአብሔርን ይለምን ነው የሚለው። በእውነት አንዳንድ ነገሮች ሳንለምን ልናገኛቸው እንችላል። ሳንለምን ፀሐይ ይወጣል፣ ሳንጸልይ ዝናብ ይዘንባል፣ ክረምትና በጋ ይፈራረቃል። ካልጸለይን ግን የማናገኘው አንድ ነገር አለ። እሱ ምንድነው ካልን ጥበብ ነው። ጥበብ ቤትን ያሳምራል። ጥበብ ትዳርን ይሰራል። ጥበብ ሀገርን ይመራል ወገኖች። ስለዚህ ይሄ ጥበብ በመከራ በፈተና ሰዓት ያስፈልገናል። ይሄ ብቻ አይደለም። ሌላው የሚመጣው ተቃራኒ እንደሆነ ማሰብ
በፈተና ሰዓት ይጠቅማል። ይሄ የተፈጥሮ ሕግ ነው፣ ድንጋጌ ነው ወገኖች። በፍጹም የሚመጣው ተመሳሳይ አይደለም። ብዙ ጊዜ ተብሏል፣ ከክረምት በኋላ በፍጹም ክረምት አይመጣም። ከጨለማ በኋላ ጨለማ፣ ከሌሊት በኋላ ሌሊት አይመጣም። ከክረምት በኋላ በጋ፣ ከጨለማ በኋላ ብርሃን፣ ከሌሊት በኋላ ቀን ነው የሚመጣው። የሚመጣው ተቃራኒ ነው ወገኖች። ስለዚህ ይህንን ማሰብ በፈተና ጊዜ እጅግ ይጠቅማል። ለዛ ነው ያዕቆብ መልእክት ምዕራፍ 1 ቁጥር 10 ላይ የተዋረደው ወንድም ግን በከፍታው ባለጠጋም በውርደቱ ይመካ፣ እንደ ሳር አበባ ያልፋልና ፀሐይ ከትኩሳት ጋር ይወጣልና ሳርንም ያጠወልጋልና አበባውም ይረግፋልና የመልኩም ውበት ይጠፋልና እንዲሁ ደግሞ ባለጠጋው በመንገዱ ይዝላል ይላል። ይህንን ቃል ተረጋግታችሁ ስታዩት የሚመጣው ተቃራኒ መሆኑን የሚገልጥ ነው። አንድ ፀሐይ ሲወጣ አበቦች ፍሬያቸውን እንዲያፈሩ በውበት እንዲታዩ እግዚአብሔር ያንጠባጠበባቸውን የውበት ቀለም እንዲያሳዩ ይጠቅማል አይደለ? ፀሐይ ሲወጣ ያው ፀሐይ ደግሞ ከትኩሳቱ ጋር ሲወጣ ሳሩ ይጠወልጋል፣ ፍሬው ይረግፋል። ስለዚህ ተቃራኒ ነው ማለት ነው። የሚቀጥለው ተቃራኒ ነው። ስለዚህ ባለጠጋ የሆነ ሰው በባለጠግነቱ እንዳይመካ፣ በከፍታ ላይ ያለ ሰው በከፍታው እንዳይመካ፣ ምክንያቱም የሚመጣው ተቃራኒ ስለሆነ። እግዚአብሔር ቀኝ አዙር የሚልበት እኮ ጊዜ አለ። ያኔ ድሃው ሀብታም ይሆናል፣ ሀብታሙ ድሃ ይሆናል። ሌላው ጽናት ነው የሚያስፈልገው፣ ወይም ደግሞ የክብርን አክሊል ማሰብ በፈተና ሰዓት ይጠቅማል። ሙሴን ታስታውሳላችሁ። ሙሴ የፈርዖን የልጅ ልጅ መባልን ንቆ ከወገኖቹ ጋር መከራ የተቀበለው እኮ የክርስቶስን ብድራት ትኩር ብሎ ስለተመለከተ ነው ይላል መጽሐፍ ቅዱስ። ብድራትን ትኩር ብሎ መመልከት፣ ከእግዚአብሔር የምንቀበለውን ትኩር ብሎ መመልከት እንድንጸና፣ መከራን እንድንቀበል በእውነት ያደርገናል። እግዚአብሔር የማንንም ብድራት የማያሳልፍ ጌታ ነው። የአንድ ብርጭቆ ውሃ ዋጋ እንኳን አያልፍበት። በደቀ መዛሙርቴ ስም ነው የሚለው፣ ቀዝቃዛ ውሃ ያጠጣ ዋጋውን አያጣም ብሏል እኮ። ይህን ያህል ታማኝ ነው። ስለ ስሙ ያሳየ ነው፣ ስለ ፍቅሩ ያሳየ ነው። የተቀበልነውን ችግርና መከራ እግዚአብሔር ይረሳ ዘንድ አይመፀኛ አይደለም፣ ይከፍላል። ስለዚህ ብድራታችሁን ከተመለከታችሁ በመከራ ትጸናላችሁ። ለዛ ነው ርዕሳችንም በፈተና የሚጸና ሰው ምን የሚል ነው? የተባረከ ነው። የተባረከ ነው ሲል አንድም ደስተኛ ነው። ደስታ ብዙ ጊዜ ብዬዋለሁ፣ እንዲሁ በገንዘብ በዝሙት በመጠጥ የሚገኝ አይደለም። ደስታ በመከራ ውስጥ በመጽናት የሚገኝ ነው ወገኖች። የእውነተኛ ደስታ ሀገር አለው፣ ስፍራ አለው። ደስታ በፍለጋ አይገኝም። ስለዚህ ደስተኛ መሆን ከፈለጋችሁ በመከራ ጽኑ። አዎ ይሄ ብቻ አይደለም። የተባረከ ነው ሲል ደግሞ ሕይወቱ ለሌላው ምሳሌ ይሆናል ነው ወገኖች። የሚጸና ሰው እኮ አስተማሪ ነው። እንዲህ አይነቱ ስብከት ምናልባት 100 ሰውን 50 ሰውን ልብ ሊማርክ ይችላል። ጽናት ግን የብዙ ሺህ ሰዎችን ልብ የሚማርክ ነው ወገኖች። በጽናታቸው ዓለምን ያስገዙ ለእግዚአብሔር ያንበረከኩ ብዙ እኮ አባቶች አሉ። ሌላው ማማረርን ማስወገድ ነው። ማማረርን ያዕቆብ መልእክት አሁንም ምዕራፍ 1 ቁጥር 13 ላይ ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈተንምና እርሱ ራሱስ ማንንም አይፈትንም። ይህ ሁሉ ችግር ይህ ሁሉ መከራ የደረሰብኝ ቆይ እኔ ምን አድርጌ ነው አትበሉ። በእውነት ምን አድርጌ ነው ካላችሁ ምን ያላደረግነው ነገር አለ? ምን ያልሰራ ነው ስራ አለ? በእግዚአብሔር ፊት ንጹሕ ሕሊና ንጹሕ እጅ ይዞ መቅረብ የሚችል ማን ነው? ደና ጀርባ ያለው ሰው ማን ነው? ኃጢአትን እንደ ውሃ እንደምንጨልጥ እኮ መጽሐፍ ቅዱስ ይነግረናል። ጠዋት ለማታ ረክሰን የምንገኝ አለማመንና ማመን የሚፈራረቅብን ብዙ ጊዜ ወድቀን ብዙ ጊዜ የምንነሳ ብዙ ጊዜ ፈርሰን ብዙ ጊዜ የምንሰራ አይደለንም ወይ? የትም ብትሄዱ ጥሩ ሰው እንጂ ፍጹም ሰው አታገኙም ወገን። የማይበድል ሰው አታገኙም። ያለነው ከፍቅሩ የተነሳ ነው።
በፊቱ የቆምነው ከምሕረቱ ከቸርነቱ የተነሳ ነው ወገኖች። ስለዚህ ምን አድርጌ ነው አይባልም ወገኖች። እግዚአብሔር ልናማርር ይቀርና ምስጋናውን ራሱ እኮ መፈጸም አንችልም። ውለታውን እኮ መፈጸም አንችልም። ስለዚህ ማመስገን በእውነት ከሆነብን ይልቅ ወይም ደግሞ ከደረሰብን ይልቅ እግዚአብሔር ለኛ ያደረገው ነገር ብዙ ስለሆነ ማመስገን ያስፈልጋል። በሁሉ አመስግኑ ነው የሚለው ቅዱስ ጳውሎስ። እንደው የምናመሰግነው ስለታችን ሲደርስ ልመናችን ሲፈጸም ብቻ አይደለም፣ በሁሉ በማግኘት በማጣት እንድናመሰግን መጽሐፍ ቅዱስ ይነግረናል። ምስጋና ጨለማውን ብርሃን ያደርጋል። ምስጋና የእጅና የእግር ሰንሰለትን ይበጥሳል። በሐዋርያት ሥራ ምዕራፍ 16 ላይ ተጽፏል። ጳውሎስና ሲላስ ስለ ክርስቶስ ስለተናገሩ ብቻ ተደብድበው ታስረው በጨለማ ክፍል ተጣሉ አይደለ? ከዛ የጸሎታቸው ሰዓት ሲደርስ ሲያመሰግኑ ምንድነው የተፈጠረው? የእስር ቤቱ ወህኒ ተናወጠ፣ ጨለማው በብርሃን ተተካ፣ የእጅና የእግር ሰንሰለታቸው ተበጠሰ ይላል። ስለዚህ እስር ቤቱን ዋሻውን ብርሃን የሚያደርገው ምስጋና ነው። ሰንሰለቱን የሚፈታው ምስጋና ነው ወገኖች፣ ማማረር አይደለም። ማማረር እንደውም ችግሩ እንዲቀጥል ነው የሚያደርገው። እስራኤላውያን ስላጉረመረሙ እኮ ነው 40 ቀን የሚፈጀው መንገድ 40 ዓመት ፈጀባቸው። ለዛውም ከዛ ሁሉ ከግማሽ ሚሊየን ሕዝብ 2 ሰው ብቻ ነው ምድረ ርስትን የወረሰው እና ከ20 ዓመት በታች ይሆኑ። ለምን? ስላጉረመረሙ። ሌላውን የቃዴስ በርኔ የምድረ በዳው አሸዋ የበላቸው ነዝር የተባለ እባብ የነደፋቸው ለምንድን ነው ካለ በማጉረምረም። ስለዚህ እንደ ድመት በእውነት ድመት እየበላም ያጉረመርማል አይደል? እየተሰጠን እየተደረገልን በእውነት ማጉረምረም የለብንም፣ ማመስገን ነው ያለብን። እግዚአብሔር የምስጋናን ሕይወት በእውነት ለሁላችን ያድለን። የምናመሰግነው መከራው በራሱ የሚያስደስት ስለሆነ አይደለም። አሁን የደረሰብን ችግር ምን ያስደስታል? የምናመሰግነው ግን ከመከራ በላይ ያለ አንድ እውነት ስላለን መከራን ማሳለፍ የሚችል ለግፈኞች ዋጋቸውን መስጠት የሚችል አምላክ ስላለ ነው የምናመሰግነው ወገኖች። ስለዚህ ማመስገን ይህ ብቻ አቋራጭ መንገድ እንዳትጠቀሙ። በፈተና ሰዓት በመከራ ሰዓት ብዙዎች በአቋራጭ መሄድ ይፈልጋል። በአቋራጭ ለመክበር በአቋራጭ ያንን ችግር ለመፍታት ይፈልጋሉ። እግዚአብሔር ካልሰጠ ግን ማንም አይሰጥም። እግዚአብሔር ካልሰጠ እንኳን ሰው መልአክ እንኳን አይሰጣቸውም ወገኖች። ለዛ ነው ክፍሉ ምን ይላል? የያዕቆብ መልእክት ምዕራፍ 1 ቁጥር 17 ላይ በጎ ስጦታ ሁሉ ፍጹምም በረከት ሁሉ ከላይ ናቸው፣ መለወጥም በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ። ስለዚህ በጎ ስጦታ ሁሉ ፍጹም በረከት ሁሉ ከየት ነው ወገኖች? ከላይ ከእግዚአብሔር ነው፣ ከሰዎች አይደለም። ሰዎች አስተላላፊዎች ናቸው። እውነተኛ ሰጪ ግን እግዚአብሔር ነው ወገኖች። እሱ የከፈተውን ማንም መዝጋት አይችልም። እሱ የዘጋውን ማንም መክፈት አይችልም ወገኖች። ፍጹም በረከት ከሱ ስለሆነ በመዞር የሚደረግ ጥላ ነው የሚለው። የዓለሙን ብርሃን ካያችሁ በመዞር የሚደረግ ጥላ አለው። በአንዱ በኩል ፀሐይ ሲሆን በአንዱ በኩል ጨለማ ነው። ኢትዮጵያ ጨለማ ሲሆን እዚህ ምንድን ነው? ብርሃን ነው አይደል? በመዞር የሚደረግ ምን አለ? ጥላ አለው በዓለሙ ዘንድ። እግዚአብሔር ግን ስትዞሩት ጨለማ የሌለበት ብርሃን፣ ጉርለት የሌለበት ሙሉ በረከት ነው እግዚአብሔር። እንዲህ አይነት ጌታ እያለ ለምን ከሰው ተከጅላላችሁ ነው? ሰው ቢሰጣችሁ በዚህ በትንሹ እጅ ነው። መድኃኔ ዓለም ግን እጁ ሰፊ ነው። ከሰው እንዳትከጅሉ ወገኖች። ሰውን ተስፋ የሚያደርጉ ሰዎች ሳይቀጡ እንኳን አያልፉ። ይእይስታምኖ በእግዚአብሔር እምተአምኖ በእጓለ እመሕያው ተብሎ ነው የተጻፈው። በሰው ከመታመን ይልቅ በእግዚአብሔር መታመን ይሻላል። በገዢዎች ተስፋ ከማድረግ ይልቅ በእግዚአብሔር ተስፋ ማድረግ ይሻላል። ሰው ዞር ይላል። ተስፋ ያደረጉት ሳያስጨንቅ ያመኑት እኮ ሳያሳድድ አይቀርም። ታምኖ የማይከዳ ወዶ የማይጠላ ሁልጊዜ በስፍራው የሚገኝ እግዚአብሔር ብቻ ነው ወገኖች። አቋራጭ አትሂዱ። ዛሬ ሰዎች በአቋራጭ መንገድ ሂደው ገንዘቡንም ትዳሩንም ዝናውንም ሊያገኙ ይችላሉ፣ ግን ደስተኞች አይደሉም። እንደ እግዚአብሔር ፈቃድ የሚገኘው ግን አይደለም። በረከቱ መከራው ራሱ የልብ ረፍት አለው፣ የልብ መጽናናት አለው። አብርሃም በአቋራጭ መንገድ ሂዶ ነው እስከ ዛሬ ድረስ የማይፈታ በእስራኤላውያንና
በፍልስጤማውያን መካከል እስከ ዛሬ ድረስ እንኳን የማይፈታ ችግር የተፈጠረው በአብርሃም ያቋራጭ መንገድ ነው ወገኖች። እንደ ተስፋ ቃሉ የተሰጠው ግን ማን ነው? ይስሐቅ። ያቋራጭ መንገዱ ደግሞ ማን ነው? እስማኤል ነው ወገኖች። ስለዚህ ያቋራጭ መንገድ አይጠቅምም ነው ባጭሩ። ይሄ ብቻ አይደለም፣ ቃሉን መኖር በፈተና ሰዓት፣ በችግር ሰዓት ቃሉን መኖር ያስፈልጋል። ቃሉ ነው የሚለው የያዕቆብ መልእክት ምዕራፍ 1 ቁጥር 22 ላይ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን የሚሰማ የማያደርገውም ቢኖር የተፈጥሮ ፊቱን በመስታወት የሚያይን ሰው ይመስላል። ራሱን አይቶ ይሄዳልና ወዲያውም እንደምን እንደሆነ ይረሳል። በተፈጥሮ መስታወት ፊት የሚቆም ሰው መልኩን ያያል፣ ከዛ ደግሞ ሲሄድ ወዲያው ምን እንደሆነ ይረሳል አይደል? እንደዛ አትሁኑ ነው። ቃሉን አትርሱ ነው ወገኖች። መርሳት ብቻ አይደለም፣ መርሳት ቅጣት አለው። መርሳት ሞት ያመጣል። የስኳር ህመምተኛ መድኃኒቱን ከረሳ እኮ ወደ ሞት እየሄደ ነው አይደል? ሰውም ክርስቲያንም የእግዚአብሔርን ቃል ከረሳ ወደ ሞት እየሄደ ነው። እግዚአብሔር ድምፁን የሚያሰማን ቃሉን የሚያሰማን ጌታ ሆይ ቃል ግሩም ነው ብለን አድንቀን አድናቂዎቹ ነን ብቻ እንድንሄድ አይደለም፣ በእውነት ቃሉን እንድንኖረው ነው። ይሄ ብቻ አይደለም፣ አንደበትን መጠበቅ በፈተና ሰዓት። በመከራ ውስጥ ያለ ሰው ካያችሁ ዝም ብሎ ነው የሚነጫነጨው። 10 ጊዜ ነው የሚቆጣው፣ 10 ጊዜ ነው የሚዝተው። ስለዚህ ምን ያስፈልጋል? በመከራ ሰዓት አንደበትን መጠበቅ ያስፈልጋል። ጌታችን መድኃኒታችን ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ካያችሁ 2 ጊዜ አስደናቂ ዝምታ አድርጓል። የመጀመሪያው በከነናዊቷ ሴት ፊት ዝም ብሏል፣ ደቀ መዛሙርቱ እስኪገረሙ ድረስ። ሁለተኛው ደግሞ በጲላጦስ ፊት ዝም ብሏል። ለምን? በመከራ ሰዓት ብዙ መናገር፣ ብዙ መለፍለፍ የቀረውን ኃይል እንደማባከን ነው ወገኖች። አንደበታችሁን ጠብቁ። ሰው ከሚናገረው የተነሳ ይጸድቃል፣ ከሚናገረው ከቃሉ የተነሳ ይኮነናል። እንደው እኔ ልናገር እንጂ ሆዴ ባዶ ነው እንደምንለው እንዳይመስላችሁ። ጥይትም ከተተኮሰ በኋላ ቀላው ባዶ ነው፣ ግን ያ የተተኮሰው ጥይት ሂዶ ሰው ይገድላል፣ ሰው ያደማል። ውጤቱ ከባድ ነው። በአንደበት የሚያሳብዱ፣ በአንደበት የሚያረጋጉ፣ በአንደበት የሚሰበስቡ፣ በአንደበት የሚበትኑ፣ በአንደበት የሚያድኑ፣ በአንደበት ወደ ገደል የሚመሩ ብዙ ሰዎች አሉ ወገኖች። ምክንያቱም አንደበት ኃይል ስላለው። ብዙ ቅዱሳንም ስለ አንደበታቸው ጸልየዋል። ዳዊትም ለከንፈሮቼ ምን አኑር ብሏል? ጠባቂ ያኑር ብሏል ወገኖች። ስለዚህ ለአንደበት መጸለይ መጠንቀቅ ያስፈልጋል። በተለይ በፈተናና በመከራ ሰዓት። ለዛ ነው ክፍሉ ምን ይላል? የያዕቆብ መልእክት ምዕራፍ 1 ቁጥር 19 ላይ ስለዚህ የተወደዳችሁ ወንድሞቼ ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን። ለመስማት የፈጠነ። ስለዚህ መናገር የሚወለደው ከመስማት ነው ማለት ነው። ጥሩ ተናጋሪ መሆን ከፈለጋችሁ ጥሩ አዳማጭ ሁኑ። እግዚአብሔር 2 ጆሮ ፈጥሮ ምላሳችንን አንድ ያደረገው እኮ ብዙ እንድንሰማ ነው አይደል? ለመስማት የፈጠንን እንድንሆን ነው። ለመናገር ደግሞ የዘገየን እንድንሆን፣ አስተውለን እንድንናገር 2 ጆሮ 1 ምላስ ፈጥሮልናል። ይህን ካለ በኋላ የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና እናንተ ስለተቆጣችሁ ሰውየው ኃጢአትን ጥሎ ጽድቅን መያዝ አይችልም። ስለዛ ሰው መጸለይ ነው፣ በእግዚአብሔር ቃል መምከር ነው እንጂ መቆጣት የእግዚአብሔርን ጽድቅ አይሰራም ወገኖች እያለ ነው። ስለዚህ አንደበትን መጠበቅ በፈተና ሰዓት እጅግ መልካም ነው። ይህ ብቻ አይደለም፣ መከራ ኃጢአትን እንዳይወልድ መጠንቀቅ። መከራ በራሱ ኃጢአት አይደለም፣ ፈተና በራሱ ኃጢአት አይደለም። ግን መከራ ኃጢአትን ሊወልድ ይችላል። የመጽሐፍ ቅዱስ ስታነቡ እኮ ብዙ ቅዱሳን መከረኞች ናቸው። የጻድቃን መከራቸው ብዙ ነው፣ እግዚአብሔር ግን ከሁሉ ያድናቸዋል ተብሏል እኮ። ድንግል ማርያምም የመከረኛው እናት ስለሆነች ዘመኗ ሁሉ በመከራ እኮ ያለፈ ነው። ክርስቶስም ደዌን የሚያውቅ የሕማም ሰው ተብሏል እኮ። መከረኛ ነበረ ክርስቶስ። መከራ በራሱ ኃጢአት አይደለም፣ ግን መከራ ኃጢአትን ያመጣል። አንዳንድ ሰዎች መከራ ሲገጥማቸው ተስፋ ይቆርጣሉ። ስለዚህ ወደ ሱስ ይሄዳሉ፣ ራሳቸውን ያጠፋሉ። እግዚአብሔር የሰጣቸው ዕድሜ በራሳቸው ቆርጠው ይጥላሉ።
ስለዚህ ያ እንዳይሆን በእውነት መጠንቀቅ ማስተዋል ያስፈልጋል። ይሄ ብቻ አይደለም። በመጨረሻ ችግረኞችን መጎብኘት በፈተና ሰዓት ክፍሉ ነው የሚለው የያዕቆብ መልእክት ምዕራፍ 1 ቁጥር 27 ላይ ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ፣ በዓለምም ከሚገኝ እድፍ ሰውነትን መጠበቅ ነው ይላል። ስለዚህ በመከራ ውስጥ ያላችሁ ሰዎች ግድ የላችሁም። የራሳችሁን ነገር ለጊዜውም ቢሆን ተወት አድርጋችሁ ወላጆች የሞተባቸው ልጆች አስቡ። ባልቴቶችን ባላቸው የሞተባቸውን፣ በብቸኝነት የሚኖሩትን፣ አጥራቸው የፈረሰባቸውን፣ ጎብኚ ያጡትን፣ ቆሎ ያረረባቸውን እነሱን ሲጎብኙ ያኔ እናንተ ፈተና እየቀነሰ እየተወገደ ይመጣል። ወገኖች እኛ አልገባንም። እግዚአብሔር በመከራ ውስጥ የሚያሳልፈን የመከረኞች ሕመም እኮ እንዲሰማን ነበር፣ ግን አልገባንም። እኔ 10 ቀን አይደለ የተራብኩት ገና ነው እንላለን። እኔ አፈርና ስኳር በልቼ አይደለ እዚህ የደረስኩት ገና ነው እንላለን። አልገባንም ወገኖች። እግዚአብሔር በችግር ውስጥ የሚያሳልፈን ለችግረኞች እንድንራራ፣ ለምስኪኖች እንድናዝን ነው ወገኖች። ስለዚህ ከፈተና መውጣት ከፈለጋችሁ ብዙ ችግረኞች አሉ። ድሃ እስከ ጮኸ ድረስ ዓለም ሰላም አይሆንም። ድሃ እስከ ጮኸ ድረስ ቤተ ክርስቲያን ሰላም አትሆንም ወገኖች። አንዳንዴ የመከራችን የፈተናችን ምክንያቱ ምንድነው ብሎ ዞር ብሎ ማሰብ መልካም ነው። እንደ ቤተ ክርስቲያን በእውነት እንደ ተቋምም የምንረዳቸው ድሆች ያስፈልጋሉ። ሀገራችን እኮ ኢትዮጵያ ነው፣ እናውቃለን። ብዙ ችግረኞች ያሉባት ሀገር ነች። እኛ ስንጠግብ ሁሉ የጠገበው እንዳይመስለን፣ እኛ ስንደሰት ሁሉ የሚደሰት እንዳይመስለን በእውነት ማሰብ ያስፈልጋል። ድሆችን ስንጎበኝ፣ ለድሆች እጆቻችን ሲዘረጉ የመድኃኔዓለም እጅ ለኛ ይዘረጋል። ወደ ቤተ ክርስቲያን ስንመጣ ለአንድ ምስኪን ሰው እንኳን ሰው ለሌለው ሰው እንኳን ስናዝን፣ ስንራራ፣ ደውለን ስንጠይቅ በእውነት እግዚአብሔር ጸሎታችንን ለመስማት ጆሮ ስዕል ይሆናል። ድሆችን የምንረሳ ከሆነ ግን ባጭሩ እግዚአብሔርን መርሳት ነውና በአጠቃላይ በመከራ ጽኑ። ቤተ ክርስቲያናችን መግቢያ ላይም ብየዋለሁ፣ ትልቅ መከራ የወደቀባት ሰዓትና ጊዜ ነው። ግን ደግሞ መከራው የሁል ጊዜ አይደለም። እግዚአብሔር ማሳለፍ ይችላል። እግዚአብሔር ፍረድ ባትሉትም ይፈርዳል። የማንም ደምና እንባ በከንቱ ፈሶ አይቀርም። ዛሬ ጠላቶቿ ቢበዙም ቤተ ክርስቲያንን እንደ ደመኛ የሚቆጥሩ እንደ እውነተኛ ጠላት አድርገው የሚቆጥሩ ሰዎች ቢበዙም እግዚአብሔር ግን ከዚህ ሁሉ መከለል የሚችል መጠበቅ የሚችል አምላክ ነው። እስከ ዛሬም ቤተ ክርስቲያን ተጠብቃ እዚህ የደረሰችው በወንድ ጉልበት አይደለም፣ በመሳሪያና በጥይት አይደለም። መድኃኔዓለም ነው የሚጠብቃት። የሰማይ ንጉሥ ክርስቶስ ነው የሚጠብቃት። ለገዳዮች ግን እግዚአብሔር ይፈርዳል። የአቤል ደም እኮ ወደ እግዚአብሔር ነው ይጮህ ፍረድልኝ እያለ። ስለዚህ ደም የፈሰሰበት ሀገር እግዚአብሔር ሳይፈርድ ትውልዱም ዋጋ ሳይከፍል አይቀርም። ልክ የሞተ ሰው አይኑን አንድም ቦታ ትክክል ነው አይደለም ያደርገው፣ ወደ ግራም ወደ ቀኝም አያይም። እኛም ክርስቶስን ብቻ እያየን ወደ ግራ ወደ ቀኝ ሳንል ጸንተን እንድንኖር መድኃኔዓለም በቸርነቱ ይርዳን።